Кто вообще ведет переговоры с теми, кто делает ставку на террор, с террористами? A ceasefire could have happened before the operation, right? Would the operation have taken place in that case? No, but it doesn't mean we do nothing in the meantime. እጅግ በከፋ ሁኔታ በዓለም መድረክ ሩሲያን አዋርዷል፣ ክብሯንም ዝቅ አድርጓል የተባለው የዩክሬን ድሮን ጥቃት ፑቲንን ለበቀል ዱላ እያዘጋጁ ነው። ፕሬዝዳንት ቭላድሚር ፑቲን ለከባድ ወታደራዊ በቀል በሰፊው እየተዘጋጁ መሆኑ እርግጥ ሆኗል። ዩክሬን እጅግ በተጠናና ጊዜ በወሰደ ወታደራዊ ስልት የሩሲያን አየር ኃይል ቤዞች በከፍተኛ ደረጃ አውድማለችም። የዚህ ውድመት ሰለባ የሆነው አንድ የአየር ኃይል ቤዝ ብቻ ሳይሆን 3 ናቸው። ጥቃቱ የተፈጸመው ስፓይደር ዌብ በሚል ስያሜ በተሰጠው ልዩ ወታደራዊ ኦፕሬሽን ነው። ወደ ሩሲያ ግዛት እስከ 4000 ኪሎ ሜትር ዘልቆ በመግባት የተፈጸመ እጅግ የተቀናጀና የተዋጣለት የድሮን ጥቃት ነው። እስከዛሬ ለ3 ዓመታት ያክል በተካሄደው የሩሲያ ዩክሬን ጦርነት ሩሲያ በዚህ ደረጃ ከባድ ወታደራዊ ቡጢ ደርሶባት አያውቅም። ጥቃቱ ለሩሲያ እጅግ የከፋና ለዩክሬን ደግሞ ውጤታማ ነው የተባለለት ሲሆን ውጤቱም በሳተላይት ምስሎች በተወሰዱ ፎቶግራፎች እንደዚሁም በራሳቸው በድሮኖቹ በተወሰዱ ምስሎች በሚገባ ተረጋግጧል። ሩሲያ የደረሰባትን ከባድ ወታደራዊ ምት የምታስተባብለው አልሆነም። ፑቲን ለጠላቶች ደስ አይበላቸው ብለው ከማስተባበል ይልቅ በበቀል ዱላቸው ዩክሬንን ለማሽመድመድ በር ዘግተው እየተዘጋጁ መሆኑ ተረጋግጧል። ምክክሩ ቀጥሏል። በቀለኛው ፑቲን የዩክሬንን ወገብ ሊሰብሩ እጅግም ብርቱ የሆነ ወታደራዊ ዝግጅትን እያደረጉ መሆኑ ታውቋል። በዩክሬኑ የሩሲያ የአየር ኃይል ቤዝ ጥቃት ሩሲያ የደረሰባት ወታደራዊ ምት ብቻም ሳይሆን ብሔራዊ ውርደትም ጭምር ነው የሚሉ በርካቶች ናቸው። ዩክሬን አድብታና አስልታ የሩሲያ አየር ቤዞችን በድሮን አጋይታለችም። በዚህም በዚያው የአየር ቤዞች ላይ ቆመው የነበሩት እጅግ የዘመኑ የሩሲያ ጀቶች አንድም ጋይተዋል፣ አልሆነም በቀላሉ ተጠግነው አገልግሎት ሊሰጡ በማይችሉበት ደረጃ ባድ ጉዳትን አስተናግደዋል። ይኸው ዩክሬን በዚህ ደረጃ ዋናው የሩሲያ ዩክሬን ድንበር 4000 ኪሎ ሜትር ርቀትን ያክል በጥልቀት ገብታ የተሳካ የድሮን ጥቃትን መፈጸም ቻለች የሚለው ጉዳይ በእጅጉ ማነጋገሩን እንደቀጠለ ነው። የዩክሬንና አጋሮቿ የጋራ የቅንጅት ስራም ነው ተብሏል። ሩሲያ ላይ ይህንን ጥቃት ለማድረስ ሰፊ ጥናት ሲደረግ እንደነበር የቢቢሲ ዘገባ አመላክቷል። ተፈራችውና የተከበረችው ሩሲያ እንዴት በዚህ ደረጃ ተዋጊ አውሮፕላኖቿ ሜዳ ላይ ተሰጥተው በዩክሬን ድሮኖች ዶግ አመድ ሆኑ የሚለው ጉዳይ አሁንም ድረስ መልስ ያጣ እንቆቅልሽ ሆኗል። ሩሲያ በዩክሬን ድሮኖች በዚያ ደረጃ መጠቃቷ ብቻ ሲሆን በሌሎች ግዙፍ ወታደራዊ ተገዳዳሪ ጠላቶቿ ሳይቀር የአቅም ግምገማ ጭምር እንዲደረግባት ያደረገ ጥቃት ነው እየተባለ ይገኛል። ፑቲንና ወታደራዊ አመራሮቻቸው በዚሁ የዩክሬን ጥቃት ቆሽታቸው በግኗል። ከምንም በላይ ጥቃቱ ሩሲያን በባላንጣዎቿ እንድትገመትና መሳለቂያ እንድትሆን ያደረጋት መሆኑ ደግሞ ጭቱን ጥፍ ድርብ አድርጎታል። ፑቲን አሁን እስከዛሬም ከነበረውና አገራቸው ሩሲያ ዩክሬን ላይ ስትዘነዝረው ከነበረው ጥቃትም በላይ አይቶ የማይታወቅ ወታደራዊ ምትን ለመሰንዘር በሰፊው እየተዘጋጁ መሆኑ ታውቋል። ዩክሬን ጊዜ ወስዳና በጥንቃቄ ተዘጋጅታ ይህንን ከባድ ሊባል የሚችል ወታደራዊ ምትን እንዳደረሰች ሁሉ ሩሲያም እንዲሁ በደም ፍላት ብድግ ብላ በአንድ ቀን ሌሊት ትወስዳለች ተብሎ አይታሰብም። ጊዜ የሚወሰድበት ወይም ደግሞ ቅስም የሚሰበርበት ጥቃት ግን እየተደገሰ ይገኛል። ይህንን ራሳቸው ከፕሬዝዳንት ፑቲን ጋር የስልክ ውይይት ያደረጉት ፕሬዝዳንት ትራምፕ አረጋግጠዋል። እናም ታላቋ ሩሲያ ይህንን እጅግ የተዋረደችበትን ጥቃት ከባድ የበቀል ዱላ ለመመለስ አድፍጣለችም። ይህ የሩሲያ አደገኛ ምላሽ ጦርነቱን ወደ ሌላ የከፋ አደገኛ ደረጃ ከፍ እንዳያደርገው ስጋትን አሳድሯል። ፑቲን የሩሲያ በቀል አይቀርም፣ ለዚህ ደግሞ ቁርጣችሁን ወቁ ሲሉ እንቅጩን ተናግረዋል። ዩክሬን ላይ ለመድረስ በሰፊው እየተዘጋጁ መሆኑ ምሽቱን ከፑቲን ጋር ሰፊ ያለ የስልክ ውይይት ያደረጉት ፕሬዝዳንት ዶናልድ ትራምፕ ተናግረዋል። አሁን የፑቲን ከባድ ወታደራዊ ምት እርግጥ ሆኗል። ዩክሬን ያንን ሩሲያ ላይ የተሳካ የተባለትን የድሮን ጥቃት የፈጸመችበትን ዕለት የምትረግምበት አውዳሚ አጸፋዊ ምላሽ ይሆናልም እየተባለ ይገኛል። ዩክሬኖች የድሮን ኦፕሬተሮቻቸው ሩሲያ ላይ ካደረሱት እጅግ የተሳካ ነው ከተባለለት የውድመት ጥቃት በኋላ እሰየው አንጀታችን ቅቤ ጠጣ ቢሉም ነገሩ መልሶ ሲታሰብ ደግሞ የፑቲን አጸፋዊ ምላሽ ደስታቸውን የስጋትና የፍርሃት ግርዶሽ እየታየበት ነው። ሩሲያ በምን አይነት ወታደራዊ መሳሪያ በምን ያህል የጥቃት ደረጃ በየትኛው ሰዓት ልታጠቃን ትችላለች የሚለው የዩክሬኖች ስጋት ሆኖ ብቅ ብሏል።
ትራምፕ በቀለኛው ፑቲን ለአደገኛው በቀል እየተዘጋጀ ነው ሲሉ ለዩክሬኖች እንቅጩን ተናግረዋል። ጦርነቱ በዚህ መልኩ በአዙሪት እንደቀጠለ ነው። በእርግጥ አሁንም ሩሲያ በዩክሬን ላይ የምታደርሰው ጥቃት እንደቀጠለ ነው። ይህ ጥቃት ግን ሰፊ ዝግጅት እየተደረገበት ያለው የዋናው ጥቃት አካል ሳይሆን የተለመደው አይነት ውጊያ መሆኑን ታውቋል። በግዛቷ ውስጥ 1/5 የሚሆነው ሩሲያ ጦር የተያዘባት ዩክሬን ሩሲያ ቢያንስ በተወሰኑ ቀናት የተገደበ የተኩስ አቁም ስምምነት እንድትፈርም ብዙ ጥረቶችን አድርጋ ነበርም። ነገር ግን አልሆነም። ሩሲያ ፈቃደኛ አልሆነችም። በዚህ ጦርነት ያልጨረስኳቸው የቤት ስራዎች ስላሉ እንዲህ በቀላሉ የማቆሙ አይደለም ብላለችም። ሩሲያ ከዚህም በተጨማሪ ተኩስ ለማቆም በርካታ ቅድመ ሁኔታዎችን ሳይቀር ደርድራለችም። እናም በእነዚህ ሁሉ ሁኔታዎች አሁን ጦርነቱ እንደቀጠለ ነው። አሜሪካ ወታደራዊ እርዳታ ውጭ ሆና በአውሮፓ እገዛ ላይ የተንጠለጠለችው ዩክሬን ሩሲያ ጋር የመጨረሻው መግባባት ላይ ለመድረስ አሁን በሩሲያ የተያዙትን ግዛቶች አምና እንድትቀበል እየተጠየቀች ትገኛለችም። ሰሞኑ በቱርክ ኢስታንቡል ሁለተኛ ዙር የተካሄደ የሩሲያ ዩክሬን ድርድር ብዙ ሲጠበቅበት ያለ ስኬት ተጠናቋል። ምሽቱን ከፕሬዝዳንት ፑቲን ጋር በስልክ የተወያዩት ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን እንዲህ በቀላሉ ወደ አንድ ስምምነት ይደርሳሉ ብሎ ለመደምደም በእጅጉ ያስቸግራል ሲሉ ተናግረዋል። በቱርኩ የሁለቱ ሀገራት ድርድር ምርኮኞች ለመለወጥና የአስክሬን ልውውጥ ለማድረግ ከመግባባት ውጪ ምንም አይነት ሌላ ስምምነት ላይ መድረስ ሳይቻል አብቅቷል። የሰሞኑን ድርድር በቅርበት ሲከታተሉ የነበሩት ዓለም አቀፍ መገናኛ ብዙሃን በዘገባዎቻቸው እንዳመለከቱት ከሆነ ዩክሬን የተኩስ አቁም ስምምነት እንዲደረግ ለሩሲያ ተደራዳሪዎች ሐሳብ አቅርባ የነበረ ቢሆንም በሩሲያ ተደራዳሪዎች በኩል የሐሳብ ተቀባይነት ሳያገኝ ቀርቷል። ሩሲያ ተኩስ አቁም የሚለውን ሐሳብ ቀሪ አድርጋ በሌሎች ጉዳዮች ላይ ትኩረቷን ማድረግን መርጣ ታይታለችም። ብዙ የቱርክ ኢስታንቡል የሰዓታት ድርድርና ንግግር ሁለቱ ሀገራት የ12000 በጦርነት የሞቱ ወታደሮችን አስክሬን ለመለዋወጥ ስምምነት ላይ በመድረስና ቀጣይም በሌሎች ጉዳዮች ለመነጋገር ተስማምተናል ከማለት ውጪ ሌላ የቋጩት አንድም ሐሳብ የለም። እንደ ቢቢሲ ዘገባ ከሆነ በስምምነቱ መሰረት ዩክሬን 6000 የሩሲያ ወታደሮችን አስክሬን ለሩሲያ የምታስረክብ ሲሆን ሩሲያም በተመሳሳይ መልኩ 6000 የዩክሬን ወታደሮችን አስክሬን ለዩክሬን የምታስረክብ ይሆናል። በዚህ የቱርክ ኢስታንቡል ድርድር ዩክሬን ተኩስ አቁም ይደረግልኝ በሚል ጠበቅ ያለ ሐሳብን ስታቀርብ ሩሲያ በኩል ግን በርካታ ጥያቄዎች ቀርበዋል። ከጥያቄዎቹ መካከልም በእጄ ላሉት የዩክሬን ግዛቶች የኔ ስለመሆናቸው ዓለም አቀፍ እውቅና ይሰጥልኝ የሚለው፣ ሌላኛው ደግሞ ከዩክሬን ጦርነት ጋር በተያያዘ የተጣሉብኝ ዓለም አቀፍ ማዕቀቦች ይነሱልኝ የሚል ነው። የብቻም ሰው ዩክሬን ኔቶን ጨምሮ የየትኛውም የጦር አደረጃጀት አባል አልሆነም በሚል ፊርማዋን እንድታኖር ሩሲያ እየጠየቀች መሆኑን ዘገባዎቹ አመልክተዋል። ለቢቢሲ ዘገባ ከሆነ ሩሲያ በአሁኑ ሰዓት 20 በመቶ የሚሆነውን የዩክሬን ግዛት የተቆጣጠረች ሲሆን የኔ ግዛት መሆኑ እውቅና ይሰጥልኝ እያለች ያለችውም የነኑ ሰፊ ግዛት ነው። ሩሲያ እንደ አውሮፓውያን አቆጣጠር በ2022 በዩክሬን ላይ ሁሉን አቀፍ መጠነ ሰፊ ወረራን መፈጸም ከመጀመሯ በፊትም ቢሆን በፈረንጆቹ አቆጣጠር በ2014 ክሪሚያ የተባለች የዩክሬን ግዛትን ተቆጣጥራ ወደ ግዛቷ ጠቅልላለችም። ከዚህም በተጨማሪ ሩሲያ ዶኔስክና ሉሃንስክ፣ ኬርሶንና ዛፓሪዥያ የተባሉ ሌሎች ሰፋፊ የዩክሬን ግዛቶችንም በቁጥጥሯ ስር አስገብታለችም። የሩሲያ ግዛቶች መሆናቸው እውቅና ይሰጥልኝ እየተባለባቸውም ያሉት እነዚሁ ግዛቶች ናቸው። በዚህም ሁለቱ ሀገራት በምን መልኩ በድርድር ሊግባቡ ይችላሉ የሚለው ጉዳይ ጥያቄ ሆኖ እንዲነሳ አድርጎታል። ሁለቱ ሀገራት በአሁኑ ሁለተኛው ዙር ድርድር ባይግባቡም ሌላ ሶስተኛ ዙር ቀጠሮም ተይዟል። ሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። በሌላ አነጋገር ዩክሬን ፈጣሪ የሆነሽ አይነት ይዘት ያለው መልእክት መሆኑም ነው የታየውም። ትራምፕ ከፑቲን ጋር ካደረጉት 1 ሰዓት በላይ የፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ባሰራጩት መልእክት ሩሲያና ዩክሬን መካከል የተፈጠረው ግጭት አጭር ጊዜ ውስጥ ወደ ሰላም የሚያመራ አይደለም ብለዋል። ሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲሉ ፑቲን ለትራምፕ ተናግረዋል። ዩክሬን ተኩስ አቁም ድርድር ሰላም በማለት ነጭ ባንዲራን እያውለበለበች ባለችበት ሁኔታ ነው ሩሲያ ላይ አውዳሚ የድሮን ጥቃት የፈጸመችው። በዚህ እጅግ ስኬታማ ነው በተባለው የዩክሬን የድሮን ጥቃት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፈንድቀዋል። የሩሲያን አውሮፕላኖች በቆሙበት የትም ሳይንቀሳቀሱ በጣቢያቸው ላይ እንዳሉ ዶግ አመድ በማድረጉ ፕሮግራም ላይ ተሳትፏል የተባሉት የዩክሬን ድሮን ኦፕሬተሮች ለብሔራዊ ጀግና ሊሸለሙ ይገባቸዋል ሲሉ
ዘለንስኪ አፋጣኝ ትዕዛዝን አስተላልፈዋል። ይህ አሁን በሩሲያ ላይ የደረሰው ከባድና ቅስም ሰባሪ ወታደራዊ ምት ሩሲያ በቀጣይም በአጭር ጊዜ ውስጥ ወደ አንድ የሆነ ስምምነት እንዳትደርስ ያደርጋታል እየተባለ ይገኛል። ዋካቹ ቢያንስ ለጥቂት ቀናት እንኳን የሚቆይ የተኩስ አቁም ስምምነት እናድርግ፣ ትንፋሽ ስጡኝ በማለት የሩሲያ ተደራዳሪዎችን ስትማጸን የከረመችው ዩክሬን አሁን ነገሩን አወሳስበዋለችም። ተሳካ ከተባለው ጥቃት መልስ ከዚያስ መልስ ምን ይከተል ይሆን በማለት በጥፍሯ ቆማ የሩሲያን ወታደራዊ እንቅስቃሴዎች በመከታተል ላይ ትገኛለችም። አንድ እርግጥ የሆነው እውነታ የፑቲን የበቀል በትር አይቀሬ ነው። ሰውየው ፑቲን ናቸው። በስልጣን ዘመናቸው አባት ሀገር ሩሲያ በዚህ ደረጃ ብሔራዊ ክብሯ ዝቅ ብሎ እንቅልፍ ይወስዳቸዋል ተብሎ አይታሰብም። ሰላም ለዓለማችን ይሁን። ሰናይ ጊዜን ተመኘን።